በአሜሪካ ለምትገኙ ኢትዮጵያን የግሪን ካርድ ባለቤቶች በሙሉ ግሪን ካርድ ማግኘት እጅግ በጣም ከባድ ነው። ግሪን ካርዳችሁን ለመቀማት ግን ቀናቶች በቂ ናቸው። ብዙዎች ሳያውቁ በሚሰሩ ስህተት ምክንያት ግሪን ካርዳቸውን ወዲያውኑ ይቀማሉ። ዛሬ በፍጹም አሜሪካ ላይ ስትኖሩ ልታደርጓቸው የማይገቡ 3 አደገኛ ስህተቶችን እነግራችኋለሁ። እነዚህ 3 ስህተቶች ቀላል መስለው ግሪን ካርዳችሁን ግን ወዲያውኑ በቀናቶች ውስጥ የሚያስቀሙ የዋዛ ያልሆኑ ስህተቶች ናቸው እነግራችኋለሁ። ሙሉ ቪዲዮን መከታተላችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የዌብሳይቶቹ ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። የመጀመሪያው ብዙዎች ባለማወቅ ከሚሰሯቸው የመጀመሪያው ስህተት አድራሻ ሲቀይሩ በ10 ቀናቶች ውስጥ አለማሳወቅ ነው። ቤት ወይም አፓርትመንት ስትቀይሩ ለዩኤስሲአይኤስ በ10 ቀናቶች ውስጥ የማሳወቅ ግዴታ አለባችሁ። ብዙ ሰው ይህንን ህግ ባለማወቁ ምክንያት ለዩኤስሲአይኤስ አያሳውቅም። ነገር ግን እጅግ በጣም ወሳኝ የሆኑ የመንግስት ደብዳቤዎች ለምሳሌ ከዩኤስሲአይኤስ ሊሆን ይችላል፣ ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከዲኤችኤስ ከምንለው ሊሆን ይችላል፣ ወይም ደግሞ ግሪን ካርዳችሁም ሆነ ከእናንተ ጋር የሚገናኙ ደብዳቤዎች በአሮጌው አድራሻችሁ ማለትም ከዚህ በፊት በምትኖሩበት በነበረው ቤት ማለት ነው ሊላክ ይችላል። በዛ ሰዓት ደብዳቤውም ሊጠፋ ይችላል፣ ወይም ደግሞ ሪሲቨር ካጣም ተመልሶ ወደ ዩኤስሲአይኤስ ቢሮም ሊመለስ ይችላል። በዚህ ምክንያት ግሪን ካርዳችሁ አደጋ ላይ ሊወድቅ ይችላል፣ ወይም ደግሞ አሜሪካ ላይ ያላችሁ ዶክመንቶችም ሊበላሹ ይችላሉ ማለት ነው። ስለዚህ ቤትም ሆነ አፓርትመንት ወይም ስቴትም ሊሆን ይችላል በምትቀይሩበት ጊዜ አድራሻችሁን ለዩኤስሲአይኤስ በ10 የስራ ቀናቶች ውስጥ ማሳወቅ ትችላላችሁ። የምታሳውቁት ቢሮ በመሄድ አይደለም፣ ኦንላይን ማለት ነው። በዩኤስሲአይኤስ ኦፊሻል ዌብሳይት ማለት ነው አካውንት ከፍታችሁ ፎርም AR11 የሚባል አለ። በነፃ ነው፣ ምንም የምትከፍሉት ነገርም የለም። በቀላሉ ሞልታችሁ አድራሻ እንደቀየራችሁ ወይም አዲሱን አድራሻችሁን ማስገባት ትችላላችሁ። ስለዚህ የመጀመሪያው ብዙዎች ባለማወቅ የሚሰሩት ትልቅ ስህተት ይህን ይመስላል። Hello, this is Kaylee with Form Filling Fairy. I'm just going to do a quick video today on how you need to make sure that you register your change of address with USCIS. So you're going to type in AR11 on Google or uscis.gov and you're going to go to this page. So they require you to let them know if you have moved addresses within 10 days of moving. ሁለተኛው ታክስ ሲሞሉ ነን ሬዚደንስ ብሎ መሙላት ነው። ይህ እጅግ በጣም ከምላችሁ በላይ ትልቅ ዋጋ የሚያስከፍል ነገር ነው። የግሪን ካርድ ባለቤት ሆናችሁ በአሜሪካ የግብር ህግ መሰረት ማለት ነው የትም ዓለም ላይ የምታገኙት ገቢ ለምሳሌ ኢትዮጵያም ሊሆን ይችላል፣ ወይም ደግሞ የትኛውም ዓለም ላይ አሜሪካን ጨምሮ ማለት ነው ወደ እናንተ የምታስገቡት ገቢ ወይም የምታገኙትን ገቢ ማለት ነው ማሳወቅና እንደ አሜሪካ ቋሚ ነዋሪ ወይም ደግሞ ሬዚደንስ ፎር ታክስ ፐርፐዝ ግብር መከፈል ግዴታ አለበት። ግብር በምትሞሉበት ጊዜ ደግሞ በስተትም ይሁን ሆን ብላችሁ ሊሆን ይችላል ነን ሬዚደንስ የሚለውን ሳጥን ከመረጣችሁ አሜሪካን በቋሚነት የመኖር ፍላጎት እንደሌላችሁ ማረጋገጫ ተደርጎ ይወሰዳል። ይህ ደግሞ በቀጥታ ግሪን ካርዳችሁን ሊያሳጣችሁ እንዲሁም ዋጋ ሊያስከፍላችሁ የሚችል ነገር። ስለዚህ እንደነገርኳችሁ ከአሜሪካ ውጪ የትኛውም ዓለም ላይ ማለት ነው ከኢትዮጵያንም ወይም የትኛውም ዓለም ሊሆን ይችላል የምታገኙት ገቢ አሳውቃችሁ ለአሜሪካ መንግስት መክፈል አለባችሁ ግብር ማለት ነው። እንዲሁም ደግሞ ግብር ፎርም በምትሞሉበት ወይም ግብራችሁን በምታሳውቁበት ጊዜ ደግሞ ነን ሬዚደንስ የሚለውን ቼክ ቦክስ ወይ ደግሞ ሳጥን ከመረጣችሁ ቀጥታ ግሪን ካርዳችሁን ተቀምጣችሁ ከአሜሪካ እንድትወጡ ነው የምትደረጉት። ምክንያቱም ነን ሬዚደንስ ማለት በገዛ ፈቃዳችሁ የአሜሪካ ላይ መኖር ወይም ደግሞ አሜሪካ ላይ ያለኝን ነገር አልፈልግም ብሎ እንደመናገር ስለሚቆጠር ማለት ነው። Here's a good one. I'm a US citizen living and working overseas. Do I still have to pay taxes in the US? This is a basic question, but I'll explain it in great detail. If you're a US citizen, you are a US tax resident by default. So you have to file a Form 1040 and report your worldwide income. So if you have foreign companies, you have to report it. If you have foreign bank accounts, you have to report it. If you earn a salary, you have to report it. If you get paid under the table, technically you should report it. If you have a company, you have to report it. You have to report all your income. ሶስተኛና የመጨረሻ ብዙዎች ባለማወቅ በሚሰሩት ስህተት ግሪን ካርዳቸው እንዲቀማ ምክንያት የሆነው የሴሌክቲቭ ሰርቪስ አለመመዝገብ ነው። ይህ በተለይ ወጣቶችን ነው የሚመለከተው። እድሜያችሁ ከ18 እስከ 26 ዓመት መካከል ያላችሁ ወንዶች ወጣቶችን ማለት ነው። የግሪን ካርድ ባለቤት ብትሆንም ጭምር ወይም ደግሞ ኦልሬዲ ግሪን ካርዱ በእጃችሁ ቢገኝም ጭምር ማለት ነው በወታደራዊ ምዝገባ ስርዓት ወይም ደግሞ ሴሌክቲቭ ሰርቪስ መመዝገብ ግዴታ አለባችሁ። ይህንን አለማድረጋችሁ ወይም ደግሞ በዚህ በሴሌክቲቭ ሰርቪስ አለመመዝገባችሁ አሁን ላይ ምንም አይነት ችግር ላያመጣባችሁ ይችላል። ነገር ግን ወደፊት የአሜሪካ ዜግነት ወይም ደግሞ ናቹራላይዜሽን ለመጠየቅ
በምታመለክቱበት ጊዜ ወይም በምታስገቡበት ጊዜ ማለት ነው በቀጥታ ውድቅ እንድትሆኑ ያደርጋችኋል። ምክንያቱም እድሜያችሁ ከ18 እስከ 26 ዓመት በሆነበት ጊዜ ሴሌክቲቭ ሰርቪስ መመዝገብ ግዴታ አለባችሁ። ሳትመዘገቡ ያለፋችሁ ከሆነ የአሜሪካ ዜግነት ማግኘት ስለማይቻል ማለት ነው። ስለዚህ በዚህ ክልል ውስጥ የሆናችሁ ወጣት ወንዶች ማለት ነው ዛሬውኑ መመዝገብ ይኖርባችኋል። ምክንያቱም እንደነገርኳችሁ አሁን ላይ ችግር ባይፈጥር እንኳን በኋላ ላይ የአሜሪካ ዜግነት በምታመለክቱበት ጊዜ ትልቅ ዋጋ ስለሚያስከፍል ወይም ስለሚያስከለክላችሁ ማለት ነው። እነዚህ ህጎች ቀላል ቢመስሉም ነገር ግን የሚያመጡት ጉዳት እጅግ በጣም ዋጋ የሚያስከፍል ነው ወይም እጅግ በጣም ትልቅ ነው። ስለዚህ ግሪን ካርዳችሁን ላለመነጠቅ ወይም ግሪን ካርዳችሁን ላለማጣት እነዚህ 3 ቀላል የሚመስሉ ነገር ግን ትኩረት የሚፈልጉ ነገሮችን ትኩረት አድርጋችሁ ማድረግ ይኖርባችኋል። ህጋዊ መብታችሁና ግዴታችሁን ጠብቃችሁም መንቀሳቀስ እጅግ በጣም አስፈላጊ ነው። A new change to military registration could impact millions of men across the country, including those living right here at home. Under a new federal law, eligible men will soon be automatically enrolled into the selective service system. Questions are already being raised about what this could mean for the long term. 5 News reporter Jada Daniel sat down with a law professor who tells us what this all means. The last time the U.S. used a military draft was during the Vietnam War. Now, more than 50 years later, a new law is changing how men are registered, and some experts say it comes with new concerns. Every time a man of there's a certain age range tries to get a driver's license, that information will go to the selective service system and they'll be automatically. የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለቻናል አዲስ ሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። በቀጣይ ሌሎች መረጃዎች ሌሎች ቪዲዮዎች እንዳዘጋጅላችሁ ማለት ነው። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ